ምን ይለናል ካላችሁ ተመለሱ፣ ወደኔ ተመለሱ፣ ወደ ሐሳቤ ተመለሱ፣ ወደ ፍቃዴ ተመለሱ። እግዚአብሔር ምን ይለናል ካላችሁ ተመለሱ። ምንድነው ችግሩ? ትልቁ ችግር እግዚአብሔር ተቆጥቶናል። ስለዚህ እግዚአብሔር ለምን አልገደለንም ብዬ ሳስብ ለመሞትም እንኳን የተዘጋጀን አይደለም። እግዚአብሔር የተቸገረ ይመስለኛል። ምን ነክቶን ነው ብላችሁ ወረቀት እየሰራችሁ ከሆነ እኔ የምነግራችሁ አንድ ነገር ነው። የሆነች ቱቦ ተዘግታለች። እሷም የእግዚአብሔር ፍቅር ትባል። እሷ ስትመለስ ሁሉ ይመለሳል። አንድ ክፍል ቆመን እናነብና ጸልየን እንቀመጣለን። ትንቢተ ኢሳይያስ ምዕራፍ 6 ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 9 ያለውን አንድ ላይ እናነባለን። ንጉሡ ኦዚያን በሞተበት ዓመት እግዚአብሔርን በረጅም እና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጨዋሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልሁ። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ ታስተውሉምም፣ ማየትንም ታያላችሁ አትመለከቱምም በላቸው። እንጸልይ። ስምህን እናከብር፣ ስምህን እናስከብር ዘንድ የጠራህን ነን። ስምህን በእኛ ላይ አኖርሃል። ስምህ የከበረ ነው። ስሜን ይሸከም ዘንድ አልክ። ሐዋርያው ጳውሎስን ለእኔ የተመረጠ ዕቃ ነው እንዳልክ አንድን ግለሰብ ብቻ አይደለም፣ አንተ በስሜ የተጠራውን በደምህ የተዋጀውን ሕዝብን እንደዚህ ትላለህ። ሕዝብ ያንተን ስም የተሸከመ ሕዝብ ነው። ታላቅ ዓላማ የተሰጠው ሕዝብ ነው። እንደዚህ ሕዝብ ሆነን በፊትህ በመቅረብ ላንተ ክብርን እንሰጣለን። እግዚአብሔር አባታችን ሆይ በዚህ ተሰብስበን ያለነውን በዓይኖችህ እያየህን ስላለ የልባችንን መቃተት እያደመጥክ ስላለ እናመሰግንሃለን። እነዚህ ቀናት በከንቱ የሚያልፉ ቀናት ስለማይሆኑ በአንተ ፊት የሚታሰቡ ቀናት፣ ለስም መታሰቢያ የሚሆንን ነገር አንተ አኖርህባቸው የሚያልፉ ቀናት ስለሆኑ እናመሰግናለን። ጌታ ሆይ
አንተንም ልንሰማ ዛሬም እንወዳለን እና ተናገረን፣ ቃልን አብራለን። በጌታ በኢየሱስ ስም አሜን። ምንድነው እሱ እንደዚህ ተሰብስቦ የሚጸልይ ሕዝብ ለማየት በመቻለ ደስ አለኝ። በልቤም እግዚአብሔር አምላክን አመሰገንኩ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል ብሎ እንዳለው ቤቱ የጸሎት ቤት ሆኖ ከተገኘ በቃ ግቡን መጥቷል ማለት ነው። የእግዚአብሔር ሐሳብ ይሄ ቤት የጸሎት ቤት በሚጸልዩ ሰዎች፣ በሚያጸልዩ ብቻ ሳይሆን ራሳቸው በሚጸልዩ ሰዎች ሲሞላ ይህን ከማየት የሚበልጥ ደስታ ያለ አይመስለኝ። ደስ ብሎኛል ለማለት ነው። የሚጸልይ ሕዝብ በማየቴ ብቻ ሳይሆን ጸሎቱ የተያዘበትን መንገድም ሳይ ደስ አለኝ። ሌላ ጊዜም ተመልሰና የሚያሰኝ አይነት ነው አያያዙ። እኔ ተመልሼ እመጣለሁ ለማለት አይደለም። እኔ ሐዋሳ ነው የምኖረው፣ እናንተን በተመለከተ ነው። ይጥማል ልላችሁ ፈልጌ ነው። በቃ ጸሎቱ ጸሎት ሆኗል ብዬ አስባለሁ። የሚያውክ ነገር የለውም። በእውነት ያየሁትን ያክል ነው መናገረው። ከዚህ በኋላ የሚሆነውን አላውቅም፣ ግን በጣም ሰላማዊ ጸሎት፣ ሰው የልቡን ተመችቶት የሚያፈስበት አይነት ጸሎት ሆኖ ነው ያየሁት። ይህንኑ እዚህ ብቻ ሳይሆን በየቦታው ይስጠን ብዬ እመኛለሁ። ብርቅ ሆኖብኛል። እኔ አሁን እዚህ ያየሁት እንደ ልብ በየቦታው የሚገኝ አይነት አጸላላይ አይደለም እና ለዚህ ነው በየቦታው ይስጠን ያልኩት። ጸሎት ቅኝት ይፈልጋል። በሚዘምር ሰው ቋንቋ መናገሬ ነው። አሁን ይሄ አንዳንዶቻችን ስንይዝ የምታዩት ጊታር የሚባል ዕቃ 6 ክሮች አሉት እና 6ቱም ክሮች እርስ በርሳቸው ተስማምተው መቀመጣቸውን እየቃኘን ነው የምናየው እና 6ቱም መስመር ውስጥ ካልገቡ መጫወት አይቻልም። አልተቃኘም ይባላል። ጸሎታችንም ቅኝት ይፈልጋል። መቃኘት ሰዓት ይወስዳል፣ ጊዜ ይፈልጋል። ማይክሮፎን አቁመን ቅኝቱን ነው የምንሰራው ማለት ነው። ልባችን ወደ ላይ ተመችቶት ሊገሰግስ ችሏል ወይ? መስመር ውስጥ ገብተናል ወይ እያልን ራሳችንን መጠየቅ ይኖርብናል ብዬ አስባለሁ። ደስ ብሎኛል። ያዘልቅልን፣ ይህንኑ አያያዝ ያዘልቅልን። የአንድ ሰሞን ከመሆን የዘወትር ያርግልን። ደግሞ ለእናንተ እንደሰጠ በሌላ ቦታ ለምንገኝ ለሁላችንም ይስጠን። እኛ መጸለይ ርቦናል። መጸለይ ፈልገን መተን ወደ እግዚአብሔር ቤት አላጸልይ የሚል ሁኔታ የገጠመን ተቸግረን ቆይተናል። ምን ይሻለናል? ለመጸለይ ነበር የመጣሁት ብለን እናውቃለን ብዙዎቻችን። እና ይሄ ሁኔታ ያጸልያል። ያዝልቅላችሁ የሚል መጀመሪያ ላይ ተናግሬ ወደ መልእክቴ ወስዳችኋለሁ። ወደ ተዘጋጀሁበት፣ ይሄ ሳልዘጋጅበት የመጣሁበት ነው።
ከማየት ወደ መልእክተኝነት በሚል ሐሳብ ላይ ነው መናገር የምፈልገው። ከማየት ወደ መልእክተኝነት ከዚሁ የንባብ ክፍላችን ውስጥ ነው ሐሳቡን የወሰድኩት። ኢሳይያስ አየሁ በማለት ነው የሚጀምረው። ቁጥር 1 ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። በዚህ ነው የሚጀምረው። በማየት ጉዳይ ነው የሚጀምረው ምስክርነቱ። ይህ በጣም ወሳኝ ነገር ነው። የእግዚአብሔርን ታላቅነት አየ። የእግዚአብሔርን ክብር አየ። እግዚአብሔርን ግርማዊነት አየ። የእግዚአብሔርን ከፍተኝነት አየ። ንጉሡ ዖዝያን ከመሞቱ በፊት ዙፋን ነበረው። ግን ዙፋኑ ምድር ላይ ሆነው ለሚያዩት ትንሽ ከሌሎች በርጩማዎች ትንሽ ከፍ ያለ ሆኖ ሊሆን ይችላል። ግን የእግዚአብሔር ዙፋን ከዖዝያን ዙፋን ይበልጣል። ለምን እንደሆነ አላውቅም። ዖዝያን በሕይወቱ እያለ እግዚአብሔርን በረዥምና ከፍ ባለ ዙፋን ላይ ኢሳይያስ ለምን እንዳላየ አላውቅም። በሞተበት ዓመት ይላል እና ጊዜ ጠብቆ እግዚአብሔር የእርሱን ዙፋን የበላይነት እንዳሳየው እንመለከታለን። አየሁ ይላል። ግርማውን አየ። ያ ብቻ አይደለም፣ መልካምነቱንም አይቷል። ታላቅነቱን ብቻ ሳይሆን የእግዚአብሔርን መልካምነት አይቷል። ቅዱስነቱን አይቷል። ዝቅ ብለን እንደምናገኘው የምናየውን መሐሪነቱንም ይቅር ባይነቱንም አይቷል። አዳሽነቱንም አይቷል። ኢሳይያስ ያየው ይሄ ብቻ አይደለም፣ ይህን ብቻ አይደለም፣ አካባቢውንም አይቷል። በዚያ ብርሃን በመጣለት የመገለጥ ብርሃን አካባቢውንም አየ። በምድር በቅርብ ርቀት ያለውን እውነታ አየ። ከንፈሮቻቸው የረከሱባቸው ሰዎች ዙሪያውን እንደከበቡት አየ። ከቅዱሱ ከፍ ካለው አምላክ አንጻር የምድር ሰዎች በኃጢአት መበከል ታየው። በዚህ መካከል ደግሞ ኢሳይያስ ራሱ ተቀምጦ እንደነበረ ስለ ራሱም አየ። በላይ ያለውን ሲያይ የእግዚአብሔርን ትልቅነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን ፍጹምነት አየ። በታች ያለውን ደግሞ ሲያይ የረከሰ ነገር አየ። ተያይዞ የምናየው እንግዲህ አካባቢውን ካየ በኋላ እሱም አካባቢው ውስጥ ስለሆነ ራሱንም አየ። ከእነርሱ የተሻለ ሆኖ አለመገኘቱን አየ። ልክ እንደነርሱ መሆኑን አየ።
ይህንን እውነታ መገንዘቡ ወደ ከፍተኛ ድንጋጤ አመጣው። ትልቅ አደጋ ውስጥ መሆኑ ታየው። ጠፍቻለሁ አለ። ወዮልኝ ጠፍቻለሁ አለ። ወዮልኝ የሚል ቃል አስደስት ስንሰማውም አያስደስት፣ ስንለውም አያስደስት። ወዮልኝ የሚል ወዮ የሚያሰኝ ምን መጣ? እኛ ደህና ነን የሚለውን የሚያስደስተው ግን በብሉይ ዘመንም በአዲስ ኪዳን ዘመንም ወዮልኝ በማለት የጮሁ ሰዎች ይታያሉ። ወዮልኝ ለምን? ጠፍቻለሁ፣ ደህና አይደለሁም። ወዮልኝ በዚህ ሁኔታ መቀጠል አልችልም። ወዮልኝ በእውነት ብንለምደው ለኛም ይጠቅመናል። እንደዚህ ማለቱም ብንለምድ አይጎዳም። ደህና ሳይሆኑ ደህና ነኝ ከማለት ይሻላል። ወዮልኝ ምናልባት ከ50 ዓመት በፊት የተዘመረ መዝሙር ይመስለኛል። እኔ ቆይቼ ነው የሰማሁት። ወዮልኝ የሚል መዝሙር አለ። ማን እንደዘመረው አላውቅም። መነሻው ግን አዲስ አበባ ነው። ሙሉ ወንጌልም ሊሆን ይችላል ብዬ ገምታለሁ። ወዮልኝ ለኔ በእምነት ለማልጸና የምናገረውን በግብር ለማልገልጸው ጌታስ በኔ ሰርቶ ነፍስ አድኖ ይሆናል። እርሱም በሕይወቴ ባልፈቅድ ለመከተል ወዮልኝ ለኔ ፍርዱ በኔ ይብሳል የሚል ነው። የምታስታውሱ አላችሁ? እዚህ ውስጥ ይህን መዝሙር የምታስታውሱ? የጋሽ ፈቃዱን እጅ አይቻለሁ። አንድ ሁለት ፓስተር ተመስገንም ደርሶበታል። አንድ ሌላ እጅም አይቻለሁ። ሌሎችም ልትኖሩ ትችላላችሁ አላችሁ ማለት ነው። እና ንስሐ መግባት ሲያሰኘን እሷን መዝሙር ነው የምንዘምረው። ያኔኛ በደረስንበት ወዮልኝ ለኔ ሐዋርያው ጳውሎስ ወንጌልንም ባልሰብክ ወዮልኝ ብሎ ተናግሯል በአዲስ ኪዳን። እና ቃሉ ጠቃሚ ቃል ስለሆነ ነው። እንደምናስበው የሚጎዳ ቃል አይደለም። ወደ ፈውስ ለማምራት የሚያገለግል ቃል ነው። በእግዚአብሔር ፊት አንተ በዚህ ሰዓት ላይ አንድ ነገር አድርግ፣ በህይወቴ ጠፍቼ ነው ያለሁት ወዮልኝ ብለን በእግዚአብሔር ፊት ብንል እንፈወሳለን እንጂ የሚጎልብን ነገር የለም። ያን ያህል ወርደን ዝቅ ብለን እንደዚህ ለማለት ብንችል ወዮ የሚያሰኝ ሁኔታ ውስጥ ስንገባ
ለኛም ይጠቅመናል ማለት ነው። ወዮልኝ አለ ኢሳይያስ። ውጤቱ ለኢሳይያስ የኃጢአትን ይቅርታ መቀበል ሆነ። ችግሩን ገልጦ ሲጮህ መፍትሄውን እግዚአብሔር አምላክ ከሰማይ ላከለት። መፍትሄው ምንድነው? መፈወስ ነው። የሚፈውስ ነገር ላከለት። ከሱራፌልም አንዱ እየበረረ ወደኔ መጣ። በእጁም ከመሠዊያው በጎጠት የወሰደው ፍም ነበረ። አፌንም ዳሰሰበት እና እነሆ ይህ ከንፈሮችህን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ የሚል ድምፅም ላከለት። ከንፈሮቼ የረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል በመቀመጤ ነበር ያለው። እዚህ ጋር ከንፈር ያለው ያው አንደበት የሚባለውን ነው፣ ንግግር የሚባለውን ነው። እዚህ ላይ እንኳን ትኩረት አድርገን ብናስበው እኛስ በምን ሁኔታ ላይ እንገኛለን ብለን ወደ መጠየቅ ያመጣናል ጉዳዩ። ያዕቆብ አንደበት እሳት ነው አለ። ትንሽ እሳት ትልቅ ጫካ ያቃጥላል አለ። ለጥል ውሎ አቅም ወይ ለመጣላት ወይ ለማጣላት አላገለገለም አንደበታችን። ለማነጽ የሚጠቅም ማናቸውም በጎ ቃል ክፉ ቃል ካፋችሁ ከቶ አይወጣ ተብለንም እያለን በቃ የሆነ ነገር እየጎተተ ይከተናል። ደህና ያልሆነ ነገር ሊወራ ይጀመር እንጂ ምን ይመስልሃል እንባላለን እኛም። አስተያየት አለህ በዚህ ጉዳይ ላይ? እና ተሳትፎ የማድረግ ግዴታ እንዳለብን ይመስለናል። በሆነው ባልሆነው አፋችንን ከፍተን እና ሐሳብ ካልሰጠን ደግሞ የሰውን ሐሳብ ብቻ ሰምተን ጭጭ የምንል ከሆነ እንዲያው ጥርጣሬ እንዳይፈጥር ወዲያውን የጀመሩትን ሰዎች ለመርዳት ትንሽ ነገር እናዋጣለን በአፋችን። የሚያንጽ አይደለም ማንጽ እንደሆነ እያወቅን እንኳን ሰሚውን እኛን ራሳችንን አያነጽንም። ካወራን በኋላ ምን ነክቶኝ ነበር ማለታችን አይቀርም። እንደው ይሄንን አፌን ምን ላድርገው ያለባቸው ቀናት የሉም። ምን ላድርገው? አፍራሽ ነገርን ተባብሮ መስራት፣ ሐሜት ሲነሳ አብሮ ማማት። ልክ ነው፣ ይገርማቸዋል። ልክ ነው ምናምን እናስፋፋለን። ማይገነባ ነገርን ፊት ለፊትም የማይገነባ ነገር እንወረውራለን በሰው ላይ። ማነጽ ማለት ነው። የተጠራ ነው ለማነጽ ነበረ፣ በፍቅር ለማነጽ ነበር። እኛ ታውቆንም ሳይታወቀንም የማያንጽ ነገር ለማዋጣት አፋችንን ስንት ጊዜ ከፈትን።
ውጤቱ ምን ሊሆን እንደሚችል በማወቅም ባለማወቅም ችግሩ የኢሳይያስ ብቻ አልነበረም። በየዘመኑ ያለ ችግር በእኛ ዘመን ብሶ ካልሆነ በስተቀር ለሚናገሩት ነገር ትንሽ ማያስቡ ጥንቃቄ የሚባል ነገር በሌላቸው ሰዎች መካከል ገብተን እንኖራለን። ያም የማህበሩ አካል አይደለም እንደ በሚል ትንሽም ቢሆን አንዳንድም ትልቅ እያዋጣን እኩል ሆነናል። እኩል እግዚአብሔርን ከማይፈሩት እኩል ትንሽ ደንገጥ ከማይሉት እኩል ምህረት መለመን እንደው ከሚገቡን ጉዳዮች አንዱ ይሄን እዚህ ጋር የተጠቀሰው በተለይ በእኛ ዘመን እና ደግሞ ገፋ የሚያደርገን ነገር አለ። አሁን የመናገር ነፃነት መብቴ ነው። መናገር እንዳልናገር ልትከለክለኝ አትችልም። ያፈለኩትን መናገር እችላለሁ። አንተን ይገንባህ አንተን ያፍርስ ጉዳይ አይደለም። የተሰማኝን እናገራለሁ እንድንል የሚገፋፋ ነገር ደግሞ አለ። መንፈሳዊ ለማድረግ ደግሞ ይህንን አባባላችንን ተወኝ እባክህ፣ የጌታ መንፈስ ባለበት አርነት አለ። የመሳደብ አርነት ነው ያለን። የማቁሰል ተናግሮ የማቁሰል አርነት ነው የተሰጠን። ተናግሮ እንክት አድርጎ የመስበር አርነት ነው የጌታ መንፈስ የሰጠን። መንፈሳዊ ካባ ልናለብሰው ስንፈልግ ጥቅስ እንፈልጋለን። በእውነት እግዚአብሔር ሁላችንንም ይማረን። ኢሳይያስን እንደማረ ይማረን። አስተውለንም ሳናስተውልም ዝም ብለን አፋችን ያመጣው ባልንበት ነገር ሁሉ ይማረን። ኢሳይያስ ችግሩን ገልጦ በእግዚአብሔር ፊት ከጮኸ በኋላ ይቅርታ መጣለት። መታደስ፣ የህይወት መታደስ ሆነለት። ደግሞ መረጋጋት ተመለሰለት። ኃጢአት አያረጋጋም። ታውቃላችሁ፣ ምንም መረጋጋት የሚባል ነገር አይሰጥም። በውስጥ ሁከት ይካሄዳል እዚህ ውስጥ እና ተረጋጋ። ይህንን የምህረት አዋጅ ኢሳይያስ ከሰማ በኋላ ኃጢአት ተሰረየልህ የሚል አዋጅ፣ በደልህም ካንተ ተወገደ የሚል ከሰማ በኋላ እንደተረጋጋ ግልጽ ነው። ጠፍቻለሁ ካለበት ድንጋጤ ውስጥ ወጥቷል። አሁን የመኖር ተስፋ አገኘ እኮ፣ የመቀጠል ተስፋ አገኘ። ታድሶን ተለማምዶ በህይወቱ ወደፊት የመቀጠል ተስፋ ስላገኘ እግዚአብሔርን ማየት ይቀድማል። እግዚአብሔርን ማየት ይቀድማል።
የተሐድሶን ነገር ስናስብ ከየት ነው የምንነሳው? የእርሱን መገለጥ ከመቀበል ይነሳል ጉዳያችን። ያም ደግሞ መልካም ነው እና ታዲያ የእግዚአብሔርን መገለጥ መቀበል ከእግዚአብሔር የመነጨ ብርሃን መቀበል መታደል አይደለም? ከጨለማ ያወጣል። ያን ብርሃን መቀበል ደህና ሳይሆኑ ደህና ነን ከማለት ያወጣል። ለካ ጠፍቼ ነው ያለሁት ወደ ማለት ያመጣናል። እና መታደል በእውነት ያንን ብርሃን ያንን መገለጥ እግዚአብሔር አምላክ እንደ ግለሰብም እንደ ማህበርም እሱ ራሱ ይስጠን። እሱን አይተን ስንነሳ እንታደሳለን። ደግሞም የአካባቢያችንን ሁኔታ ማጤን፣ ይህም አንድ አስፈላጊ ነገር ነው። እሱንም ለማየት መቻል እና ከሁሉ የመጨረሻ ባይሆንም ራስን ለማየት መቻል። የብዙዎቻችን ችግር እዚህ ጋር ነው የሚሆነው። አይታየንም። የራሳችን ብዙ ጊዜ አይታየንም። የሰው ነው የሚታየን። አይናችንም እዚህ ጋር የተገጠመው ወደ ውጭ እንዲያይ አይደለም። ለዛ ይሁን አላውቅም፣ ወደ ውስጥ አያ የለንም። እና ወደ ውስጥ ለማየት መቻል ራሱ በእውነት መታደል። ራሳችንን በትክክለኛው መነጽር ለማየት መቻል እና እኔ ከሁላችሁም እሻላለሁ ከሚል ንግግር ይጠብቀናል። ይሄ ሁሉ ተደምሮ ወደ መታደስ ያመጣናል። ወደ ቀጣዩ እርምጃ ደግሞ ያመጣናል። እሱም ታላቁ ተልእኮ ነው። ታላቁ ተልእኮ የእግዚአብሔር ነው። እግዚአብሔር አምላክ የሚልከውን ፈልጎ ማንን ልላክ የሚል አምላክ ነው። በየዘመኑ ኢሳይያስ እኔን ላከኛለ። ቅድም ወዮልኝ በቃ አልጠቅምም ከዚህ በኋላ ያለ ሰውዬ እሺ እኔን መላክ ትችላለህ ይቅር ካልከኝ ታሪኬን ከቀየርክ እኔን ላክልሃለሁ ያለ ነው የሚመስለው። እኔን ላከኝ አለ። ወደዚህ ያደርሳል። ይሄ ሁሉ እይታ ወደ ላይ አቅንተን የምናገኘው መቀበል መገለጥ ይቅርታ እሱ በመቀጠል ደግሞ እግዚአብሔር ከላይ ሆኖ ምድርን እንደሚያይ ለማየት መቻል፣ ራስን ጨምሮ ለማየት መቻል ወደ ተሐድሶ ያመጣና ወደ ተልእኮ ያደርሳል። ታላቁን ተልእኮ ወደ መሸከም ያሻግራል። ካልጠቅመን ባይነት እጠቀምብሃለሁ ካልከኝ እንካ ማንነቴን እንካ ወደ ማለት ያመጣል እና ለኛም ይታየን ራሱ ይታየን። መጀመሪያ እሱ ራሱ በታላቅ ግርማው ይታየን፣ በአስፈሪነቱ ይታየንና እሱን መፍራት የሚባል ነገር ውስጣችን ይጨምር። እሱን አይቶ ደንገጥ ማለትን ይስጠን። ይታየንና ማይፈራ ማይደነግጥ እኮ ያላየ ነው አይደለም? ያየማ ይደነግጣል። ልጅ
ገና ሕፃን ሳለ እሳት ሲነካ እሳቱ ከፈጀው በኋላ ይጠጋል። እዛ ተመልሶ አይጠጋም። አይቶታል። ምን ያህል እንደሚለበልብ አይቶታል። እሳት እንዲህ ዝም ብሎ የሚደፈር አለመሆኑን አይቶታል። እና ከዚያ በኋላ ይፈራል። የሚፈራ ነገርን መፍራት ደግሞ ጥሩ ነው። እግዚአብሔር ታላቅና የተፈራ አምላክ ነው። መፈራቱ ይመለስልን። መፍራት፣ እሱን መፍራት ካላየነው አንፈራው። ይታየን። ትልቁና መልካሙ አምላክ ያለንበትን አሳሳቢ ሁኔታና እራሳችንን በትክክሉ ያሳየን። ማየታችን ወደ መደንገጥ ያደርሳል። ወደ ኑዛዜ ጩኸት ያምጣን። እንፈወሳለን እና ተስፋ አለን ማለት ነው። ክብር ለኢየሱስ ይሁን። እንደ ግለሰብም ተስፋ፣ እንደ ቤተ ክርስቲያንም ተስፋ አለን። እግዚአብሔር የተስፋ አምላክ ነው። ከጥቅመ ቢስነት ወደ ጠቃሚነት የሚቀይር አምላክ ነው። ሐዋርያው ጳውሎስ ታየኝ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ ይላል። ያለ ዓላማ አልታየው፣ ገንዘብ ሊያደርገው ነው የታየው። አድሶ ሌላ ሰው አድርጎ ገንዘቡ ሊያደርገው፣ ስሙን የሚሸከም የተመረጠ ዕቃ አድርጎ ሊልከው ታየው። ይታየን። ካየነው እሱ ከተገለጠልን አንድ ተስፋ አለ ማለት ነው ከፊታችን። ትልቅ ተስፋ፣ የመፈወስ ተስፋ፣ የመታደስ ተስፋ፣ የማገልገል ተስፋ አለን። እግዚአብሔር ይመስገን። እግዚአብሔር ምን ይለናል ካላችሁ፣ ተመለሱ፣ ወደኔ ተመለሱ፣ ወደ ሐሳቤ ተመለሱ፣ ወደ ፍቃዴ ተመለሱ። እግዚአብሔር ምን ይለናል ካላችሁ፣ ተመለሱ። ምንድነው ችግሩ? ትልቁ ችግር እግዚአብሔር ተቆጥቶናል። ስለዚህ እግዚአብሔር ለምን አልገደለንም ብዬ ሳስብ ለመሞትም እንኳን የተዘጋጀን አይደለም። እግዚአብሔር የተቸገረ ይመስለኛል። ምን ነክቶን ነው ብላችሁ ወረቀት እየሰራችሁ ከሆነ እኔ የምነግራችሁ አንድ ነገር ነው። የሆነች ቱቦ ተዘግታለች። እሷም የእግዚአብሔር ፍቅር ትባል። እሷ ስትመለስ ሁሉ ይመለሳል።